ተማሪ ሰመረዲን ሱሩ በኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪ ነው። ሰመረዲን በትምህርት ቤቱ ከሚገኙ ክበባት አንዱ በሆነው የአካባቢ ጥበቃ ክበብ አባል ነው። በየሳምንቱ አርብ ጠዋትም ወደ ክፍል ከመግባቱ አስቀድሞ ከክበቡ አባላት እንዲሁም ከሌሎች የትምህርት ቤቱ ተማሪዎች ጋር በመሆን የትምህርት ቤቱን ቅጥር ግቢ ያጸዳል። በየሳምንቱ ነው የምናጸዳው። በእለት አርብ ነው አብዛኛው ጊዜ የሚጸዳው ማለት ነው። በእለት አርብ በየክላሱ ይመደባል። በዚህኛው ሳምንት 9ኛ ክፍሎች ካጸዱ በቀጣይ ሳምንት ደግሞ 10ኛ ክፍል እንደዚህ በየክፍሉ የተለየ በየሳምንቱ ጽዳት ይጸዳል ማለት ነው። እንደዚህ ፔፕሲ የሚለብሱ ተማሪዎች ምድብ ይሰጣቸዋል። በዛ ምድብ ላይ የተወሰኑ ተማሪዎችን ሄደው እንዲያጸዱ ያደርጋሉ። እነሱም ደግሞ አብሮ እንዲያጸዱ ይደረጋል ማለት ነው። ትምህርት ቤቱ ሳምንታዊ የጽዳት ዘመቻ ማካሄድ ከመጀመሩ አስቀድሞ ለወላጆች ጭምር ስለ ሁኔታው አሳውቋል። በዘመቻው ዙሪያም በየጊዜው ለተማሪዎች የግንዛቤ ማስጨበጫዎችን ይሰጣል። አርብ ጠዋት ብዙ ጊዜ እንላለን እናጸዳለን። ክላስ ከመግባታችን በፊት ጠዋት ከሰልፍ በኋላ ጽዳት አጽድተን ምናምን እንገባለን። ለጽዳት ጠቃሚነት በተለየ ሁኔታ በሚኒ ሚዲያም በአካልም ሰልፍ ላይ የተነገረ ይገኛል። 2016 ዓ.ም ጀምሮ ንጽህናን ተማሪዎች ባህል እንዲያደርጉ የተለያዩ ልምምዶችን ስንፈጥር ቆይተናል። ይሄ ዘንድሮ ደግሞ በ2017 ከመስከረም 10 ዓለም አቀፍ የጽዳት ቀን ነበርና ከዛን ጊዜ ጀምሮ ተማሪዎቻችን ከመስከረም 10 ጀምሮ በየሳምንቱ አርብ ፕሮግራም እየወጣላቸው የመማሪያ ክፍሎቻቸውን ምድረ ግቢውንም የማጽዳት ስራ በኃላፊነት በባለቤትነት እንዲመሩ እያደረግን ይሄ ልምምድ አሁን በተጠናከረ መልኩ እየሄደ ይገኛል። በ2016 የትምህርት ዘመን ተጀምሮ በዚህ ዓመት ይበልጥ ተጠናክሮ የቀጠለው የትምህርት ቤቱ ሳምንታዊ የጽዳት ዘመቻ ውጤት እየታየበት ተማሪዎችም በተነሳሽነት የሚሳተፉበት ነው። እዚህ አካባቢ ላይ ጽዳት ሰራተኞች አሉ፣ ግን ደግሞ ጽዳት ሰራተኞች ብቻ መልፋት የለባቸውም። የነሱ ብቻ ስራ አይደለም፣ የነሱ ብቻ ኃላፊነት አይደለም። የኛም ኃላፊነት ስለሆነ ማጽዳት አለብን። ሁሉም ጽዳት ሲባል እሺ ይላል። ምክንያቱም ያው ጽዳትን ማጽዳት ለራስ ነውና ብለን ሁሉንም ተስላለ ተማሪው ስለተገነዘበ እሱን ሁላችንም ወደ ጽዳት ተማሪዎቹ ጧት ሁሉ ጊዜም ስራቸው አድርገው ነው ይሄንን በአካባቢ ጥበቃና ጽዳት ላይ ሁሉ ጊዜም ሆን ብለው ነው ይሄን ስራ ሊሰሩ የሚሳተፉት። ተገደውም አይደለም፣ በፍላጎት ነው የሚሰሩት። ተማሪዎች በስፋት ነው የሚንቀሳቀሱት። ጠዋት ላይ የምድረ ግቢ ኦፊሰሩ የአካባቢ ክበብ እንክብካቤ ክበብ አባላቶቹ በሚያስተባብሩበት ሁኔታ ላይ ፕሮግራም ይወጣላቸው ተማሪዎች አካባቢ ግቢውን ያጸዳሉ። ክፍልን የማጽዳት ግን የሁሉም ተማሪ ኃላፊነት ነው። በየሳምንቱ ክፍልን ማጽዳት የተማሪ ኃላፊነትም ነው፣ ግዴታ ነው። ትምህርት ቤቱ በቅጥር ግቢ ውስጥ የተለያዩ አካባቢዎች ላይ የቆሻሻ ማስቀመጫ ቅርጫቶችን አስቀምጧል። ከዚህ ባለፈ ግን ለጽዳት ዘመቻው ያግዝ ዘንድ ለጽዳት የሚያገለግሉ ግብአቶችን ለተማሪዎች ያቀርባል። መጥረጊያ፣ ማፈሻ፣ አካፋዎች እነዚህ ነገሮችን ለተማሪዎች እናቀርባለን። ትምህርት ቤቱ ተማሪዎቹ ጽዳትን ባህል እንዲያደርጉ እያደረገ ያለው ጥረት ፍሬ እያፈራ ነው። እኔ ለውጦኛል ልጅ ነገር ያው ቅዳሜ ሁሉም ሰፈር ጽዳት ይባላል እና ሁሉም ሰው እንትን ይለው ነበር፣ እንደ ስለ ይቆጥረው ነበር። እኔ የተማርኩ ከትምህርት ቤት ነው። ትምህርት ቤት ከተማርኩ በኋላ ሰፈር ማስተባበር ጀመርኩ። ሰፈር ሳይመጡ ሌላ ጊዜ ጽዳት አጽዱ ብለው አይደል የሚመጡት፣ እነሱ ሳይመጡ እኔ ማስተባበር ጀመርኩ። ጽዳት እናጽዳ፣ ቅዳሜ ነገ ቅዳሜ አይደል ለጓደኞቼ ቀድሜ እነግራለሁ። ነገ ቅዳሜ ነው ጽዳት እናጽዳ የሚለውን አስተላልፋለሁ። አካባቢያችን ላይም እንደዚሁ ቅዳሜ ጽዳት ስለሚካሄድ እንደዚሁ ቅዳሜ ጽዳት እንወጣለን። ጠዋት ላይ ጽዳት ይካሄዳል እና ያንንም በአካባቢያችን ላይ ጽዳት እናደርጋለን። ተማሪዎች በጽዱና ምቹ ከባቢ ላይ መማራቸው ውጤታቸው ላይ መልካም አስተዋጽኦ ስለሚያበረክት ሌሎች ትምህርት ቤቶችም የኮልፌ አጠቃላይ ሁለተኛ ደረጃ ትምህርት ቤትን ተሞክሮ ቢጋሩ የተማሪዎቹ መልእክት ነው። ጽዳት በሌለው ቦታ ላይ ስንማርና አሁን ደግሞ ጽዳት ባለው ቦታ ላይ ደግሞ ስንማር ያለው ልዩነት ምንድነው? ጽዳት ያለው ቦታ ላይ ስንማር የተለያዩ ነገሮችን ለመስራትም ፍላጎትም ይኖረናል። ምክንያቱም ያንኑ ነገር የሚመጣው ከእይታ አንጻር ስለሆነ ማለት ነው። እይታው አሪፍ ከሆነ ተማሪም መምህርም ለማስተማር ፍላጎት ስለሚኖረው በጽዳት ደረጃ ላይ ከፍተኛ ስራ ቢሰራ በትምህርትም በተለያዩ ነገሮች ላይም ለውጥ እናመጣለን ብዬ አስባለሁ። ጽዳትን ባህል ያደረገ ትውልድን ለመፍጠር ትምህርት ቤቶች ያላቸው ሚና ከፍተኛ ቢሆንም ሁሉም የትምህርቱ ዘርፍ ተዋናያን የበኩላቸውን መወጣት ይገባቸዋል።